ቅመሟ ጉድ አመጣች እኮ ዱባይ ነው የምቀመጠው፣ እኔ አዲስ አበባ አልቀመጥም አለች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ የጨረቃ ፋሚሊ፣ ዛሬ እንግዲህ ጨረቃዎች ተከስተዋል ማለት ነው። የዛሬ ቪዲዮቸው እንዴት እንዳሳቀኝ ምን የቀራቸው ነገር አለ? እንዳለ እኮ ነው ያወሩት ወሬውም ማለት ነው። እና እንግዲህ ቅመሟዬ ያው በመጀመሪያ ልጁን ይቅር በሉት እኔ ይቅር ብየዋለሁ ብላለች። ይቅር ብለናል የኔ ቆንጆ። ማለት ያው እንደዚህ አይነት ነገር እንዳይደገም ነው እንጂ ማን የተቀየመው አለ ማለት ማንም ቂም የያዘበት የለም። ግን እንደዚህ አይነት ስራዎች እንዳይደገሙ ነው። ለማንኛውም ይቅር ብለናል። እና ዛሬ ሀይሚ የተናገረችው ነገር በጣም አስፈላጊ ነገር ነው የተናገረችው። እኔ ብዙ ጊዜ ነግራቸዋለሁ አይደል? በጣም ብዙ ጊዜ ነግራቸዋለሁ ቪዲዮ ለምሳሌ ስለ ቻናሏ ምን ሆኖ ነው ቻናልሽ ምናምን ብላችሁ ጠይቃችኋታል። ስለ ቻናሏ መልስ እየሰጠች ነበረ። ቻናሌ ምንም አልሆነም እያለች ነው። ስለዚህ ስለ ቪዲዮ ምን ማድረግ እንዳለባችሁ የነገረቻችሁ ይመስለኛል። እኔም ብያችኋለሁ። የምር ማለት ነው ውድ ቤተሰብ ማለት ችግር የለውም። ስልኩን ከፍታችሁ ብተውት ኤርፎን ካላችሁ በኤርፎን ታዳምጣላችሁ። እኔ አሁን በተለይ በዚህ ሰዓት ላይ እነ ብሩኬን እያየው አይደለም፣ እንደ ስተኛ ብቻ ነው የማያቸው ደግሜ እንጂ እያየዋቸው አይደለም። እኔ የምሰማቸው ኤርፎን አድርጋለሁ፣ ስልኩን ከፍቼ ሄዳለሁ ወደ ስራና ሰማቸዋለሁ። ስራ ስጨርስ ደግሞ እንደዚህ አያቸዋለሁ ማለት ነው ደግሜና እና እንትን ቪዲዮን አልፋችሁ አትዩ፣ ከመጀመሪያ የታችሁ አትውጡ፣ እስከ መጨረሻ ሀሳቡን ውስጥ ያለውን ሀሳብ እንድታገኙት ራሱ እስከ መጨረሻ ቪዲዮን እዩት ብላችኋለች። የምር ቪዲዮ እስከ መጨረሻ ማየት በጣም እንደሚጠቅማቸው ነግራችኋለሁ እና እሷም ነግራችኋለች። ቪዲዮን እስከ መጨረሻ እዩላቸው፣ ችግር የለውም። ከማንኛውም ቤት ስትገቡ ስልኩን ክፍት አድርጋችሁ ብታዩት በራሱ አውርቶ ይጨርሳል ማለት ነው። እንደው እናንተ ቢዚ ከሆናችሁ ለማለት ያክል ነው። እና እንደዚህ ብላ ተናግራ አታውቅም። ለመጀመሪያ ጊዜ ነው እንደዚህ የተናገረችው። እና እንግዲህ ዱባይ በነበራቸው ቆይታ ብሩኬን በጣም ብዙ ሰው አስቀንቶታል ማለት እኮ ነው። እኔማ ፈረንጁ ብቻ ነበር የመሰለኝ ብሩኬ እንዲቀና ያደረገው። ለካ ሀበሻዎችም አሉ። የዱባይ ወንድ ቀጭን ሴት ይወዳል አሉ። በዚህ አጋጣሚ ቀጭን ሴት የሚጠላ የለም። ቀጭን ሴት ተፈላጊ ነች። ምክንያቱም በቃ ካለባበስ ጀምሮ ሸንቀጥ ያለች ሮጥ ሮጥ የምትል ነች እና ትወደዳለች። ዛሬ እንግዲህ ሀይሚዬ ቅመሟ በባሏ ምን አይነት ቆንጅዬ ሸንቃጣ ሴት እንደሆነች ተገልጻለች ማለት ነው። ገለጻት እኮ ብሩኬ እንዴ! አዎ ብሩኬ ደግሞ አያሽኮርምም እንዴ! ሴት ልጅ ማለት ነው እንደዚህ ስትደናነቅ ደስ ይላታል። እግዚአብሔር እንምላችሁ ሴት ልጅ በምትወደው በተለይ በምትወደው እንደነዚህ አይነት ቃላቶች በጣም ነው የሚማርኳት። እና ከዛ ሁሉ ሴት እሷ ብቻ ነበረች ሸንቃጣዋ። ስለዚህ ወንዶች ሁሉ ትኩረታቸው ከሀይሚ ላይ ነበረ። ወይ የብሩኬ ቁናት እኮ ግን ዱባይ ላይ ግን ምን አይነት ሴት አይቶ ነው ብሩኬ ጭራሽ በምልክት በእጁ እንደዚህ ናቸው አለ እኮ። ብሩኬ ምንም ማድረግ አይቻልም ማለት ያው ዱባይ ላይ እንግዲህ የሚበላው ሩዝ ነው ብዙ ጊዜ እና በጣም ብዙ ሰው ለቦርጭ ይዳረጋል። እና የምር በፊት የሌላባቸው ውፍረት በቃ ስደት ሲመጡ ምናምን በጣም የሚወፍሩ ሰዎች አሉና ብቻ ከባድ ነው። እና ልቀንስ ስትሉ ራሱ ትወፍራላችሁ። እንደዚህ አይነት ሀሳብ ጭራሽ ወደ ላይ ነው የሚሰቅላቸው ማለት ነው። ጭራሽ መቀነስ አይቻልም። እኔ ለምን እንደሆነ አላውቅም። በጣም ብዙ ሰው ውፍረት ይፈልጋል። በጣም ብዙ ሰው መክሳት ይፈልጋል። መክሳት የምፈልጉ ግን እመኑኝ እየወፈራቸው ነው የምትሄዱት። ይሄ ነው በቃ ያለው ነገር። እና እንግዲህ ቅመሟ ያው እኔ አዲስ አበባ መቀመጥ አልፈልግም፣ ዱባይ ላይ በነበርኩበት ሰዓት በቃ ትንሽ የአየር መለዋወጥ ምግቡም አልመቸኝ ስላለ ነው እንጂ በጣም ወድጃት ነበረ፣ ባልመጣ ደስ ይለኝ ነበረ አለች ማለት ነው። ይሄ ነገር ግን ከልቧ ነው የተናገረችው። በቃ ይሄ ፕራንክም አይደለም ምናምን ጅስት በቃ ጥያቄ ነው የተጠየቀ ብሩኬ ማለት ነው። እና በዛ ውስጥ ደግሞ ማለት ነው ደስ የሚልሽ ቦታ ውስጥ አስቀምጥሻለሁ አላልከኝም ወይ ስትለው እኔ ብሩክ ነኝ ያልኩት መቼ ነው ያልኩት? በእንቅልፍ ልቤ መሆን አለበት እያለ ነበርና ሀይሚዬ ደግሞ እንደዚህ አይነት ነገሮች ከካሜራ ጀርባ ስታወሩ ማለት ነው ማስረጃ ያዥ፣ ለእንደዚህ ሰዓት ይጠቅምሻል ማለት ነው። አሁን ላይ ማለት ነው ሁሉም ነገር በማስረጃ ነው ሆ። እና እንግዲህ ያው ሀይሚ በግልጽ ዱባይ መኖር እንደምትፈልግ ተናግራለች ማለት ነው። እኔ ግን ጥያቄ የፈጠረብኝ ነገር አለ። ባለፈው ብሩኬ ዱባይ እንደሚሰራ እንደሚመላለስ ምናምን ነበር የነገረን አይደለ? አሁን ደግሞ ብሩኬ
አንቀመጥም። ቢያንስ በወሬው መካከል እንኳን እኔ እየሄድኩ እመጣለሁ ምናምን የሚል ወሬ አልሰማውም እንጂ ማለት ከዚህ በፊት እንደሚሄድ ነው የምናውቀው አይደል? ነው ወይስ ጨርሶ ሄዶ ነው? በቃ አጠቃሎ ትንሽ ከዚህ ጋር ግር ስላለኝ ነው። እና እንግዲህ እሱ መኖር የሚፈልገው ኢትዮጵያ ነው። ሀይሚዬ ደግሞ መታ ዱባይ ነው መኖር የምትፈልገው። ግን ዱባይ መተሽ ሀይሚዬ በምን መልኩ ነው የምትኖሪ? እኔ ማለት ነው ማርያምን ምኞቴ ነው ዱባይ መጥተው ቢኖሩ ሁለታቸውን በአንድ ላይ ማለት ነው። እና በጣም በጣም ምኞቴ ነው። ነገር ግን እዚህ በፊትም ነግሬያቸዋለሁ። ትንሽ ዱባይ ላይ ለመቀመጥ ትንሽ ይከብዳል። ሰው ከሌላችሁ፣ በተለይ ነገሮች የሚያስተካክልላችሁ ምናምን ነገር ከሌለ በጣም ይከብዳችኋል። በዛ ላይ ብሩኬ እንዳለው ስራ የሌለው ሰው ዱባይ መቀመጥ አይችልም። ከዚህ በፊት ታስታውሳላችሁ፣ ብሬክስና ሚስቱ ብሬክስና መሲ ማለት ነው ዱባይ ነበሩ ለተወሰነ ጊዜ ተቀምጠው ነበር እና ስራ የላቸውም። ስራ መስራት አይችሉም። ዩቲዩብ ብቻ ነበር የሚሰሩት። ብቻ ህይወት አልተስተካከለላቸውም እና የተወሰነ ጊዜ ቆይተው ኢትዮጵያ ገብተው ነበረ። ኢትዮጵያ ገቡ በኋላ እኔ እንጃ ከስንት ወር በኋላ ይሁን እንዴት እንደሆነ አላውቅም። ብቻ ተስተካክሎላቸው እንደገና ተመልሰው አሁን የመኖሪያ ፍቃድ የራሳቸው አላቸው። ራሳቸው እየዞሩ ፓስፖርት እያሳደሱ እየሰጡ ነው እና በጣም አሪፍ ኑሮ እየኖሩ ነው ማለት ነው ባልና ሚስቱ። እና የሀይሚና የብሩኬ ደግሞ በእንደዚህ አይነት መልኩ ተስተካክሎላቸው ቢመጡ በጣም ደስ ይለኛል። ማለት በራሳቸው ስራ ሰርተው ተንቀሳቅሰው የሚያድሩበት ነገር ካለ ማለት ነው እንጂ እንደዚህ ዝም ብሎ የሚኖር አይደለም። ሀይሚዬ ትንሽ ይከብዳል ነገሩ። ብሩኬ ባለው እስማማለሁ፣ ግን ደግሞ ቸርተመኝ ቸርታገኝ ነውና ያው ምናልባት ምኞትሽ ከሆነ ሊሳካ ይችላል። አይታወቅም። ማንም አያውቅም የሚፈጠረውን ነገር። እኛ የምናውቀው የዛሬ እንጂ ነገን አናውቅምና ነገ ምን እንደሚፈጠር አታውቂም። ምኞትሽ ይሄ ከሆነ ያሳካልሽ ነው የምለው። እና ወደ ዘፈኑ ስንሄድ ደግሞ ይኸውላችሁ ለተንኮል እኮ ነው የዘፈነችው ሀይሚዬ ማለት ነው። አሁን ይህን ጥያቄ ልጠይቀው ስለነበረ የማይሆን ዘፈን በዘፈኑ ተናዷል እኮ ብሩኬ። እኔ በሌለውበት ብሎ ኮምቷል ከታች ላይ እና እሱ የዘፈነው ሙዚቃም ደገመው እኮ ዛሬ ሲንሰፈሰፍ ወዴ አንቺ ምንድን ነው የዘፈንሽው እያላት ነበርና ዛሬማ ሀይሚዬ ተቀጣች እኮ የኔ ህፃን፣ እንደ ህፃን እኮ ተቀጣች። እና አንተን ትቼ እኔ እሄዳለሁ እያለች ነው ሀይሚዬ ማለት ነው። ማለት እዚህ መተሽ ሰው ቤት ገብተሽ ልትሰሪ ነው እንዴ? እኔ ቆንጆ፣ ኧረ ምን በወጣሽ እናቴ። የምር የስደት ደህና የለውም። እግዚአብሔርን እንዲህ ራሳችሁን ችላችሁ ምናምን በራሳችሁም ትንቀሳቀሱ ካልሆነ በስተቀር ኧረ ወደዛ እንዴ። ሀይሚዬ ምን ሊያደርግልሽ አሁን? ያው ምንም የጎደልሽ የለም የኔ ቆንጆ። እንዲሁ ከዛው ከሀገርሽ ላይ ብትኖሪ ነው የሚሻልሽ። በዚህ ሰዓት ላይ እንደ ሀገራችን ፈጣሪ ሰላም ያድርግልን እንጂ ስደት ያልመረረው የለም። የምር ሁሉም ሰው መረጥ ብሏል በስደትና አዲስ አበባን ብትሆን ምርጥ ከተማ ነች። ያው ችግሩ ምንድን ነው? መብራት ይጠፋል። በጣም የሚያስጠላው ነገር እኔ መብራት ሲጠፋ ነው በቃ የሚደብረኝ እኔ አዲስ አበባ ማለት ነው። ብዙ ጊዜ ማለት ነው የምር ስደት ያላችሁ ቶቼ ስደት ያለውን ነገር አይታችሁ ይህ ምናምን በቃ በጣም የሰውን ሀገር በጣም ትዋሃዱትና ማለት ነው። ልክ ከሀገራችሁ ስትሄዱ ያንን ነገር የምታገኙት ይመስላችኋል። ከዛ ሄዳችሁ ስታጡት በጣም ነው የምትደበሩትና በቃ ከወዲሁ አክሴፕት አድርጋችሁ መሄድ አለባችሁ። ሀገራችን ከሌላ ሀገር ጋር ኮምፔር ማድረግ አያስፈልግም። ብዙ ሰው ወደ ሀገሩ የማይገባው በጣም ብዙ ነገሮችን እየፈራ ነው ኢትዮጵያ ላይ። እና እንግዲህ ሰላም ለሀገራችን ነው የምመኘው። ሌላ ምን ይባላል? እና ውድ ቤተሰብ ለማንኛውም እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። የጨረቃዎች ቪዲዮ በጣም ነበር ፈታ ያደረገን ዛሬ። ውድ ቤተሰቦቼ መልካም አዳር ይሁንላችሁ። ይህን ቪዲዮ ደግሞ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።